የእግዚአብሔር ስም የተባረከ ይሁን። አያያያ መንፈስ አለ። የእግዚአብሔር ስም ይባረክ። ውቫኒያኖሳ አረ የእግዚአብሔር ስም ይባረክ። እግዚአብሔር ብሎኛል። የሆነ አዘጊ ዛሬ ሰበረ። ኡናራ ናታራዲና የሆነ አዘጊ ሰበረ። ደስ ብሎኛል በመካከላችሁ ስላለው። አረ የጌታ ክብር እዚህ ቤት አለ። እግዚአብሔር ብሎኛል። የእግዚአብሔር ክብር ቤታችሁ ይገባል። መውጣት ያለበት በሽታ ይወጣል። መርገም ይወጣል። ይወጣል። አንድ ሰው ይጩና ኢየሱስ ቤቴ ይገባል ይበል። ከዚህ በላይ በመጨረሻ ጌታ ብሎኛል። የሆነ ዛሬ ያዘገየልን ቻው ብለን ነው የምንወጣው። ቤትሽን፣ ራይሽን፣ ነገርሽን ያዘገየው ቻው ብለን እንወጣለን። ይሄ ቤት የነቢያት ቤት ነው። እግዚአብሔር የሚሰራበት ቤት ነው። የእግዚአብሔር ክብር ያለበት ቤት ነው። ያገኘኛል፣ ይሰራል፣ ታሪኬ ለወጣል የሚል ሰው አሜን። የደመቀ ጭብጨባ ለጌታ ክብር ይሁን። ክብር አለ። የሚሰማኝ ደመና አለ። አናናና ዛናስ ትንሽ እብድ ነኝና ኦና ካዳባራ ጎናቸውን ሰው ነካ አርጉትና ዛሬ በሉት፣ አሰጊ በሉት፣ ይሰበራል በሉት፣ አማሌቅ በሉት፣ ይመታል። ድምፅ ይዤ መጥቻለሁ። እግዚአብሔር ብሎኛል። አማሌቅ ይመታል። ያዘገያችሁ ይመታል። 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 በዚህ ቤት እየተገለጠ ስላለው የእግዚአብሔር ክብር አስቀድሜ እግዚአብሔርን አመሰግናለሁ። በመቀጠል ደግሞ ምድራችን ላይ እግዚአብሔር የጄኔሬሽን አባት አድርጎ ያስነሳውን ነብይ ሄኖክ ግርማን ልባርክ ላመሰግን ወዳለሁ። ትናንት ደግሞ ልደቱ ነበር። ረጅም እድሜ እግዚአብሔር ያኖርልን። ነብይ ነው፣ ባለበት ይሰማኛል ራሱ። እግዚአብሔር ዘመንን ይባርክ። ገና ረጅም ዓመት የብዙዎች እንቆቅልሽ ባንተ እየተፈታ የብዙዎች ታሪክ እየተቀየረ እግዚአብሔር ረጅም እድሜ ይስጥልን። እንወድሃለን፣ እናከብረሃለን፣ እንወዳለን። ተባረክ ስትሉ ለጌታ ክብራለን። እንዲሁም ባለቤቱን እግዚአብሔር ዘመንሽን ይባርክ። እንወድሻለን። አንቺንም እግዚአብሔር ረጅም እድሜ ይስጥሽ። የብዙዎችና ተባረኪልን። አብሮት የሚያገለግሉ ሲደውሉ ራሱ ስርዓታቸው እንዴት ደስ ይላል። እንሰማሃለን ራሱ ሲሉ እዛ ተንቢ ነው የሚለው። ሰለባስ በእውነት እግዚአብሔር ዘመናችሁን ይባርክ። አስርዬ አማኒ ቅዱሴ እግዚአብሔር ዘመናችሁን ይባርክ። እንደቆምን የእግዚአብሔርን ቃል አነባለሁ። እግዚአብሔር ብሎኛል። ዛሬ ጥር 23 አርብ አማሌቅን እገለዋለሁ ብሎኛል። ነብይ ነኝ። እግዚአብሔር ከአንደበቴ ቃል ጋር ይሰራል። አማሌቅ ከዘሮች ላይ ይሞታል። አማሌቅ ከትዳር ላይ ይሞታል። ከአገልግሎት መስመር ላይ ይሞታል። እግዚአብሔር ብሎኛል። እባቡን ገለዋለሁ ብሎኛል። የናራ ታና ዲላ ዳጋታ ይሞታል። ሁለት ክፍል ነው ማነብላችሁ። ሁለት ክፍል አስቀድሜ ዘዳግም ምዕራፍ 25 ለሄዱልኝ ከቁጥር 17 ጀምሩ። ዘዳግም ምዕራፍ 25 ከቁጥር 17 ጀምሩ። በደንብ ስሙኝ። ከግብጽ በወጣችሁ ጊዜ አማሌቅ በመንገድ ላይ ያደረገብህን አስብ። በመንገድ ላይ እንደተቃወመ አንተም ተስኖ ደክመሳለ ካንተ በኋላ ደክመው የነበሩትን ሁሉ እንደመታ እግዚአብሔርንም አልፈራም። ስለዚህ አምላክ እግዚአብሔር
ተወርሳት ዘንድ በሚሰጥ ምድር ከሚከቡ ጠላቶች ሁሉ አምላክ እግዚአብሔር ባሳረፈ ጊዜ የአማሌቅን ዝክረ ስሙን ከሰማይ በታች አጥፋው ይልና ይህንን አትርሳ። ትርጉሙ ላይ ከቶ አትርሳ ይላል። እየደጋገመ አትርሳ። ጎናቸው ሰው ነካርገውና አትርሳ በሉ። መንገድ የዘጋብህን አትርሳ በሉ። የተገዳደረን አትርሳ በሉ። አትርሳ። ዛሬ ቀብሩ የሚከናወንበት ቀን ነው። አንደኛ ሳሙኤል ምዕራፍ 15 ላይ ደግሞ ሄዱልኝ። ጌታ ይባርካችሁ። ምዕራፍ 15 ሳሙኤልም ሳኦልን አለው በሕዝቡ በእስራኤል ላይ ንጉሥ እንድትሆን እቀባ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ። ጄፒኤስ አሁንም የእግዚአብሔር ድምፅ መጣ። እግዚአብሔር እንደዚህ ይላል፣ የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን አይሰማም እበቀለዋለሁ። ይሄ ቀን የበቀል ቀን ነው። የሆነ ሰው እድሜው ይተፋል፣ ፋይናንሱ ይተፋል፣ ጤናው ይተፋል፣ የተበላው ይተፋል፣ የተወሰደው ይተፋል። ለምን ቢባል እግዚአብሔር በበቀል ተነሳ። እግዚአብሔር እንደዚህ ይላል፣ እበቀልልሃለሁ ይላል፣ እበቀልልሻለሁ ይላል። ኧረ አንድ ሰው ጮሆ አሜን። መንፈስ አለ ጉባኤው ላይ ይበቀለዋል። ያው እግዚአብሔር ምስክሬ፣ ዛሬ ዓርብ ቀን ጤናችሁ ይተፋል፣ የተወሰደ ፋይናንስ ይተፋል፣ የተወሰደ ማንኛውም ነገር ይተፋል። ቤል የዋጠውን እንደሚተፋ ይተፋል። አሜን ለሚል ሆነለታ፣ አሜን ለሚል ሆነለታ። ደጃላችሁ ሆነ። ጉባኤው ጮሆ ይሁን አለ፣ ይሁን አለ፣ ይሁን አለ፣ ይሁን አለ፣ ይሁን አለ፣ ይሁን አለ፣ ይሁን አለ። ለጌታ ክብር ሰጥተን እንቀመጣለን። እግዚአብሔር አሁንም እንዲህ ይለኛል፣ የአንዳንዶች ይለኛል ረጅም ዘመን እንዳይሄዱ፣ ደጅ እንዳይሄዱ፣ ውጭ እንዳይወጡ፣ ቪዛቸው የተከለከለባቸው ጠላት ቪዛችሁን ሲተፋ ያለ ሆነልሽ። ያው እግዚአብሔር ምስክሬ፣ አንዳንዶቻችሁ ይሄ አመሳል ለምስክርነት ቆሞ ያሉ ወሰደው አሜን ብለ እና ታጋዲጋ ማንታር ዲጋዳራ ወይ ነቢይ ሄኖክ ግርማ ደጋግሞ ቸርች መጥቶ ሲያገለግለን ተንብዮብኛል። ይኸው የተነበየው እየተገለጠ ነው። ጋኖና ዘናራ አረ የሆነ ሰው ይቀበላ። ቪዛችሁ ተተፋ፣ ፋይናንስሽ ተተፋ። እንዴ አንገቱ የታነቀ ባብ እግዚአብሔር ያሳየኛል። ተይዟል፣ ተተፋ። እግዚአብሔር እንደ ኃይለኛ፣ እንደ ጨካኝ፣ እንደ አስፈሪ ከፊቱ ወጣው ይለኛል። በታላቅ ደመና ይለኛል እግዚአብሔር ከፊቱ ወጣው ይለኛል። ይሄ ትንቢት እናንተም ላይ ተፈጸመ። እረ ወሰደው ተፈጸመ፣ እረ ተፈጸመ። ይሁን አለ፣ ይሁን አለ። አናናና ቅዱስና ወናኒያ ኑዛናና ቴላ አንዳንዶች አለኝ ጌታ አዲስ የሆነ ደመና ዛሬ ተሸክመው ይወጣሉ ይለኛል። ያ ሰው ያው እግዚአብሔር ምስክሬ፣ አንዱ ነብይ ናታኒም ነው፣ አንዱ ቅዱሴ ነው። ሌላ ማን ነው? አዶላ አዲስ ደመና፣ አዲስ ደመና ውሰድልኝ ባካታናስ። ጌታ ያክብራችሁ።
እሳት አለ አረ እለዋለሁ ወይ ያነበብኩት ተባረክ ያነበብኩት አንድ ሳሙኤል ምዕራፍ 15 እና ዘዳግም 25 ላይ የሚገርማችሁ የአማሌቅ ታሪክ የሚጀምረው ገና ልጆች ሆነው ተጸንሰው ያዕቆብና ኤሳው በማህፀን ሳሉ ይላል ጠብ ነበር በማህፀን ሳሉ ኤሳው ተወለደ የኤልፋዝ የበኩር ልጅ የኤሳው የበኩር ልጅ ኤልፋዝ ይባል ነበር ይላል ከኤልፋዝ ደግሞ የተወለደው ልጅ አማሌቅ ይባል ነበር ይላል ገና ከጽንስ ጀምሮ ጠብ ላይ ነው የእግዚአብሔር ራእይ ያለባቸው ላይ የሚነሳ ህልመኞች ላይ የሚነሳ ባለ ራእዮች ላይ የሚነሳ ነው አማሌቅ ዛሬ ውርደት ተከናንቦ ይመለሳል ይሄ ታሪክ ቀጣ አሁን በደንብ ስሙ ይሄ ታሪክ ቀጠለና ዘጸአት ምዕራፍ 17 እስራኤሎች ከ430 የባርነት አመት በኋላ ከ430 የእንባ የዋይታ የለቅሶ የሰቆቃ ጊዜ በኋላ እግዚአብሔር ወረደላቸው ፈረደላቸው ዘመሩ ይላል ከበሮዋን አነሳች ማርያም አብረዋት ዘመሩ ፈረስና ፈረሰኛውን በባህር የጣለ እርሱ አምላካችን ብለው ዘመሩ ምዕራፍ 15 ዘምረው ይላል ከተሻገሩ በኋላ ወደ ግባቸው ወደ ከነዓን እግዚአብሔር ወዳወራቸው ቃል ያለው ሰው ድምጽ ያለው ሰው ኪዳን ያለው ሰው ወደ ኪዳናቸው ይላል ወደ ቃላቸው ወደ ተስፋ ቃላቸው ወደ ከነዓን ጉዞ ጀመሩ ልክ ጉዞ ሲጀምሩ አማሌቅ መንገድ ላይ መጣ ይሰማል መንገድ ላይ መጣና አታልፉም ማለት ከድል ማግስት ከዘማሬ ማግስት ከእልልታ ማግስት ከመስክርነት ማግስት ሊመጣ ያለ አማሌቅ አንገቱ ተመታ ከድል ማግስት እኮ ከእልልታ ማግስት ዘምረው እኮ ነው የተነሱት ምን አይነት ክፉ ነው ዘምረው ነው የተነሱት አሁን በደንብ አድርጋችሁ መንገድ ላይ መጥቶ ቆመ ይላል ሙሴ ይላል ከባድ ጦርነት ነው ተራራ ላይ ወጣ አሮንና ሆር መጡ አንድ እጁ ሌላ ሰው ብድግ አረገ ይላል ኢያሱ ኃያላንን ሰብስቦ ውጊያ ገባ ሙሉ ቀን በፈጀ ጦርነት ይላል እስራኤል እኮ ያ ሙሉ ቀን እኮ የጉዞ ቀን ነበር ወደ ከነዓን መሄዱበት ቀን ነበር ከዛ ቀን አዘገያቸው መረስ ካለባቸው ቀን አዘገያቸው ሙሉ ቀን በጦርነት አቅማቸውን እየበላ ሙሉ ቀን በጦርነት ላባቸውን እየበላ ሙሉ ቀን በጦርነት አቅም ገንዘባቸውን እየበላ ዛሬ የቀብሩ ቀን ነው ወሰጅልኛ ወሰደዋ አንድ ሰው ይጩና ሲቻው ይበል ደጋምልኝ ሲባክ ወና ዛራባስ መንገድ ላይ ቆሞ ተገዳደረ ሙሴ እጁን ያነሳ በጣም ይገርመኛል ሙሴ እጁን ሲያነሳ ይላል አማሌቅ ይሸነፍ ጀመር እስራኤል አማሌቅን ድል ያደርጋል ሙሴ ዝለው ቀኑ ሙሉ ነው እጁ ሲወርድ ይላል አማሌቅ ደግሞ እስራኤልን ያሸንፋል ምን ያገናኘዋል እዚህ ሙሴ ኮረብታ ላይ እጅ አንስቶ እዛ ድል ያደርጋል አትጠራጠር እዚህ እጃችንን ከፍ አድርገን እንቃወማለን ኢትዮጵያን የሚገዳደር ይሞታል ዘሮችን የሚገዳደር ይሞታል ማን ነው የሚተባበረኝ አንድ እብድ ቤት ካለ እጆቹን ከፍ ያርግልኛ እለዋለሁ እመታዋለሁ እበቀለዋለሁ ይመታ የተገዳደረ ይመታ ረከኔ ጋር የሚተባበር ይመታ ዘሮችን ያዘ ይመታ ትዳርሽን ያዘ ይመታ ልጆችን ያሰረ ይመታ እስራቱ ይበጠስ ጤናችሁ ይለቀቅ ደም ግፊት ይነሳ ስኳር ይነሳ አማሌቅ ይመታ እዚህ እጁን ከፍ ያደርጋል እዛ ድል ያደርጋል ከፍ ታደርገዋለህ ትምህርት ቤት ያሉ ልጆች አመለጡ 7 ዘርማን ዘር አመለጠ አሜን 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 አመለጠ እግዚአብሔር እንደዚህ ያሳየኛል ክፍለ ሀገር ላይ ካያችሁ ከሚሰበሰቡ እንጨቶች መካከል ጠንከር የሚለውን አባቶች ይመጡና በዚህኛው አርገው ይሰብሩታል ጠንካራ የሚባለው ልክ እንደዚህ ታርጎ የሚሰበረ ያው እግዚአብሔር መሰከረ ትንቢት ያላችሁ ቃል ያላችሁ ረጅም ዓመት የዘገያችሁ ዛሬ ቀን አርብ ቀን
እንኳን ደስ አላችሁ። ወደ ትንቢታችሁ መለቀቅ ሆነ። ወደ ትንቢት መለቀቅ ሆነ። ወደ ትንቢትሽ መለቀቅ ሆነ። ወደ ትንቢት መለቀቅ ሆነ። ጉባኤው ሲጩና ሁለት ጊዜ አሜን ይበል። አንድ ለመጨረሻ ጌታ ይባርካችሁ። ሙሴ አነሳ ይላል ድል አረጉ። አንድ ቀን ሙሉ ካዘገያቸው ምዕራፍ ሄዱ። በጣም ተቀጠን ነው ገና ምን ጸልዩ ተሻገሩ ይላል። ሙሴ ከዛ ህዝቡን ሰበሰበ። የእስራኤል ህዝብ አቤት የእግዚአብሔር ድምጽ አለ ኑ አለ። ምዕራፍ 17 ላይ ዘጸአት እግዚአብሔር እንደዚህ ይላችኋል በዙፋኔ ላይ እጁን አነሳ ተገዳደረኝ እኔን አልፈራም። ከዚህ በኋላ እግዚአብሔር ሳሳርፋችሁ አለ ዝክሩን አጠፋዋለሁ አለ። መታሰቢያውን አጠፋዋለሁ አለ። ረደጅ ያላችሁ አጠፋዋለሁ አለ። ጉባኤው አሜን ብሎ ወሰደ። እንዳትረሳ ግን ተብሏል። አሁንም ቀናቶች ነጎዱ። ሄደ ቀናቶች ምሽቶች ካለፉ በኋላ ጉባኤው የረሳ ይመስላል። እስራኤል ድጋሚ ዘዳግም 25 ላይ ሰበሰባቸው። ሙሴ መሞቻው እየደረሰ ነው። ሰበሰባቸውና የእስራኤል ህዝብ ኢያሱና በጆሮ ነግራለሁ ና ስማ ስማ። አቤት ምንድነው? ሁላችሁ ተሰብሰቡ። እሺ እግዚአብሔር እንደዚህ ይላል የአማሌክን ዝክር አጠፋዋለሁ ይላል። እኔን አልፈራም። ካንተ በኋላ ደከመው ያሉትን ከኋላ እየመጣ መተውብሃል ገሎብሃል። ስለዚህ አለ እንዳትረሳ እንዳትረሺ ምን እንዳረገብህ እንዳትረሳ። አንዳንድ ሰው ሁለት ጊዜ ሞከርኩኝ ውጪ ፕሮግራም እሺ ተዘጋብኝና ምንም አያረግም ምንም። አረ እንዳትረሳ አማሌቅ ነው መታውታ ይረሳል። አንዳንድ ሰው እግዚአብሔር ያሳስባል እንዳትረሳ። አባቴ እናቴ ወንድምቶቼ በክርስቶስ ደም የተዋጃችሁ ቤተሰቦቼ እንዳትረሱ ይላል እግዚአብሔር። ይሄን ካለ በኋላ በረም ባርካችሁ ባይዘው አንድ ያነበብኩት ነገር አለ። እስራኤሎች ልጆቻቸው የሚያሳድጉበት መንገድ አለ። እንዴት ከተባለ ልጆቻቸውን ገና ከህፃንነት ጀምሮ ግልገል ይሰጧቸው። ያቺን ግልገል ልጅየው ትንፋሿን አብሮ እየወጣ አብሮ እየገባ በጣም ይላመዳል። ጠረኗን ይለምዳል። መውጣት መግባት ከሷ ጋር ያደርጋል። እድሜው ለትምህርት ደርሶ ትምህርት ቤት ሲገባ ያብላቴና እናትና አባት ተመካክረው ግልገሊቱን ይገሉበታል። ከትምህርት ቤት ያብላቴና ሲመለስ ግልገሉ ሞታለች። ወይኔ ይላል ማን ነው የገደላት ይላል። እኛን እነግርሃለን ይሉታል አባትና እናት ገዳዮች። ማን ነው ሲል ፍልስጤማውያን ናቸው ይሉታል። ግልገሌን የገደሉት አዎ ፍልስጤማው ውስጡ ምን ይገባል? በቀል ይገባል። እግዚአብሔር እስራኤልን እንዲህ ነው ማሳደግ የፈለገው። እስራኤል ግን ረሳ። በር ዘግቶባል ረሳ እስራኤል። ትናንት በገንዘብህን በሕክምና ጨርሷል ረሳ እስራኤል። አድክሞሃል እኮ ታግሎሃል እኮ ረሳ እስራኤል። አሁን ያ ብላቴና እድሜው 18 ዓመት ኖሮ ለውትድርና ተፈለጋለ ሲባል አንገቴን ለካራ ሰጣለሁ ይላል። ፍልስጤማውያንማ እመታለሁ ይላል። በበቀል ነው እግዚአብሔር ህዝቡ ማሳደግ የፈለገው። ወራት ተነጎዱ። አመታት ከቆዩ ከ500 ዓመት በኋላ አንደኛ ሳሙኤል ምዕራፍ 15 ላይ ደረሰ። እግዚአብሔር ሲፈልግ አንዴ ሰው አገኘ። እቀባዋለሁ አማሌቅን እገልበታለሁ። አረ የሆነ ቅባት ባካችሁ ቤታችሁ ይግባ። አንድ ሰው ጩና ሲቀባት ይበል። ወይ እንደዚህ አይደለም የሚባለው። ጩና ቅባት ምን ትወዳለህ ብትለኝ ቅባት ወዳለሁ፣ መንፈስ ወዳለሁ። ቅባት ቤታችሁ ይግባ። ፈለገና አንድ ሰው ቀባ። ይሄ ሰው ንጉሱ ሳኦል ይባላል። አማሌቅን እንድትበቀልኝ ፈልጋ ከ500 ዓመት በኋላ አይረሳማ እግዚአብሔር። አሁን ሳኦል ተቀብቷል። አማሌቅን አጥፋ ተብሎ ተላከ። በጣም ንፍጠን ስለምንጸልይ አማሌቅን ሊያጠፋ ሄደ። ከተማቸውን አጥፋ፣ አትራራላቸው፣ አትማራቸው፣ ወንዱን ሴቱን ህፃኑን በጉን ፍየሉን ግመሉን ግደል ተብሎ ነው የተላከው። ሄደና ይላል አጠፋና ግን ፈጽሞ ደግሞ አላጠፋም። ንጉሷ ጋር ግን ማረከ። የተቀሩ ኃያላንን ማረከ። የሰቡትን እንስሶች ማረከና ይዞ መጣ። እግዚአብሔር አፈጽሞ አጥፋ እንዳትረሳ። የታሪካዊ ጠላቴ ነው ብሏል እግዚአብሔር እኮ። ማርኮ ያስጨዋ መጣ ወንድማችን ሳኦል። ለተቀባንበት ዓላማ እኮ መገኘት ራስ እኮ በረከት እኮ። አማሌቅ መታ ተብሎ ተቀብቶ አልገደለም። ለዚህ ተቀብተ ራስ እኮ ለተቀባበት ዓላማ መገኘት
ኧረ ቅባት ቤታችሁ ይግባ። ኧረ ቅባት ቤትሽ ይግባ። ሰልፉ ሳሙኤል መጣ። ምንድነው የሚጮህ የእንስሳ ድምጽ? ለአምላክ ለእግዚአብሔር ልሰዋ ነው። አበደ ሳሙኤል። የእግዚአብሔር ነብይ አበደ። አምጣው አለ። ሰይፍ አምጡልኛል። አመጡለት። አጋግን አምጡት አለ። ብዙ እናቶችን ያለ ልጅ አስቀርታል። እኔ ደግሞ ያንተን እናት ያለ ልጅ አስቀራታለሁ አለና ቆራርጦ ገደለው ይላል። አሁን እንደዚህ አይነት የበቀል መንፈስ ነው የሚያስፈልገው። እንደዚህ አይነት የበቀል እሳት ነው የሚያስፈልገው። እበቀላለሁ የሚል ሰው ላይ እሳት ይወድቃል። እበቀላለሁ የሚል ሰው ላይ ቅባት ይወድቃል። ያ ሰው እኔ ነኝ የሚል ሰው አሜን። እበቀለዋለሁ። አያቴን የተገዳደረውን እበቀለዋለሁ። አባት እናቴን የተገዳደረውን እበቀለዋለሁ። ይኸውልህ እኔ ገና አግብቻለሁ አልወለድኩም። አዎ ገና ነው። አግብቻለሁ አልወለድኩም። ገና ላልወለድኳቸው ልጆቼ ጭምር ስም እየጠራው ነው የምጸልየው። ቡጢ ሚጢ በኢየሱስ ስም አማሌቅ አያገኛችሁ። ኡናዛ አው አንዳንድ ሰው ፈዘዝ ነው የሚለው። አልወለድኩም አላገባውም ይላል። አረ ባልሽን አስመልጪ። ወደፊት የምታገባት ሚስት አስመልጣት። የሆነ ከአውሬ መንጋጋ አስተፋቸዋለሁ። አሁን እንደ ዳዊት ያለ ሰው ነው የሚያስፈልገው። ዳዊት አለ ምድረ በዳ ላይ በጎቼን ስጠብቅ ጠቦቶቼን ስጠብቅ አለ ድብና አንበሳ ይመጣል አለ። ድብና አንበሳ መጥቶ ከጠቦቶቼ መሃል ይወስድብኛል አለ። ሲወስድብኝ ወይኔ ወይኔ ድለ ወይኔ ድለ ወይኔ ድለ እያልኩ አልመለስም አለ። የምን መመለስ ነው? ቅባት እያለብኝ እሳት እያለብኝ እግዚአብሔር ከኔ ጋር ሆኖ እከተለዋለሁ አለ። ምኑን ምኑን ምኑን? አንበሳ ለፊልም ራሱ እኮ አይመችም። አንበሳውን እከተለዋለሁ። አንበሳ ያወጣት ብላቴና ተቀብቷል። አረ ቅባት ያገኛችሁ። እከተለዋለሁ አለ። እከተለዋለሁ አለ። እሺ እከተለውና አበላሉና ያለው አለ። እከተለውና በበትሬ እመታዋለሁ አለ። ከዛስ አንገቱን አንቀዋለሁ አለ። ጉሮሮውን ይዘዋለሁ አለ። ከጥርሶቹ መካከል አለ ግልገል በጎቼን አለ ነጥቄ አለ አንበሳውን ገድዬ አለ በጌን ይዤ እመለሳለሁ አለ። ዛሬ የተበላ ነገር አግኝተ ሊሆን ይችላል እዚህ ቤት የመጣኸው። ዛሬ አስተፍተህ ትመለሳለህ። አስተፍተህ ትመለሳለህ። ጉሮሮን ይዘጋለው ትመለሳለህ። እግዚአብሔር ብሎኛል በብዙ ምርኮ ሕዝቤን መልሳለሁ ብሎኛል። በብዙ ምርኮ በብዙ ምርኮ በብዙ ምርኮ በብዙ ምርኮ ምን አለ ጮኸ አሜን። በብዙ ምርኮ አሜን። አረ አሜን። ታውቃላችሁ ትልልቅ ህንጻዎች የእሳት አደጋ ይገጥማቸዋል። ይቃጠላሉ ግን ይታደሳሉ አይደል እንዴ? ይታደሳሉ እኮ። እድሜ ደግሞ ከተበላ ማን ያድ እድሜ ከተሰረቀ ከእድሜ ከተወስ ማን ይመልስልሃል? እግዚአብሔር ደግሞ የተበላውን እድሜ አለ አንበሳው የበላውን ድቡ የበላውን እባቡ የበላውን ቤል የበላውን የተበላውን እድሜ መልሰዋለሁ። ሁና ዲጋ ዳጋ በራ ዲጋ ታላ ዳጋዳ መልሰዋለሁ መልሰዋለሁ። አንድ ሰው ጮሆ ተመለሰ ይበለኝ። ተመለሰ ይበለኝ። እስቲ ጮሁና ልቀቀኝ በሉ እስቲ 7 ጊዜ 1 2 3 4 5 6 6 7 7 7 ለመጨረሻ ይኸው እሳቱ ወደቀ። እሳቱ ወደቀ። ወደቀ እሳቱ ተመለሰ። ሲበላማ ያየው ዝም አልልም። ሲወሰድ ያየው ዝም አልልም። ጤና የተበላ ዝም አልልም።
አረ ዝም አለልን። ሳሙኤል ቆራርጦ አጋግን ቆራርጦ ገደሉ። እኔ አንዳንድ ሰው ይገርመኛል። አማሌቅ ይበቀላል እግዚአብሔር ሲባል ዝክሩ እኮ አሁን የለም፣ ዝክሩ እኮ ጠፍቷል፣ ሰዎቹ የታሉ ይላል። አው የሉም ሰዎቹ፣ መንፈሱ እኮ ይሰራል። ኤልዛቤል በህይወት አለች እንዴ? መልሱልኛ። የለችም፣ ውሾች በልተዋታል፣ ተፈጥፍጣ ሞታለች። መንፈሷ ግን ስለሚሰራ በዚህ ህንጻ ላይ ያለ በዛ ላይ ያለ ኤልዛቤል እንቃወማለን፣ ይሰራላ መንፈሷ። ኤልያስ በህይወት አለ፣ ኤልሳ በህይወት አለ፣ መንፈሳቸው ግን አሁንም እዚህ ቤት ይሰራል። አማሌቅ ዝክሩ እኮ ጠፍቷል፣ መንፈሱ ግን ይሰራል። ጀግና ጴንጤ ካለ ይሰብረዋል ዛሬ። ከእግዚአብሔር ቃል ጋር ከእግዚአብሔር ድምጽ ጋር ስማማለሁ የሚል ሰው ካለ የአማሌቅን ዝክር ያጠፋዋል፣ ከዘሮቹ ላይ ይገነጥለዋል። በቃችሁ፣ ላስቸግራችሁ። ቻው። ደጅ ያላችሁ ቻው፣ ኋላ ያላችሁ ቻው። ብዙ ሰው ድምጽ አለው፣ ቃል አለው፣ ከእግዚአብሔር የሰማው ነገር አለ፣ ወደዛ ጉዞ ያደርጋል፣ ግን አይደርስም። ወደዛ ጉዞ ያደርጋል፣ ረጅም ዓመት ይወስድበታል። ለምን? አማሌቅ ቆራርጦ ከገደለው በኋላ ይላል። አሁን በደንብ ስሙ፣ እየጨረስኩ ነው። ቆራርጦ ከገደለው በኋላ ምናልባት ከ28 ዓመት በኋላ ምናልባት ከዛ ዓመት በኋላ ሁለተኛ ሳሙኤል ምዕራፍ 1 አንደኛ ሳሙኤል ምዕራፍ 30 እና 31 ሄዳችሁ ስታነቡት ቀሰኞች መተው ሳኦልን መቱት ይላል። ሲመቱት ሳኦል ሄደና ይላል ተሸሸገ ይላል። አንዱ ዋሻ ስር ተሸሸጎ እያቃሰተ እያለ እያቃሰተ ቀስተኞች መተውታል፣ ጎርተውታል፣ እያቃሰተ ወዲያው አንድ ሰው እየሮጠ በዛ ያልፋል። ያለ እየሮጠ ሲያልፍ ና ብሎ ጠራው። የተቀባው ንጉስ ሳኦል አቤት ያለ ያ ሰው የሚሮጠው ሰው በቀስት ተመትቻለሁ፣ ስለዚህ በዚህ ሰይፍ ውደቅና ግደለኝ አለው። በቃ ግደለኝ አለው። ውደቅብኝ በሰይፍ ግደለኝ አለው። ያ ሰው እሺ አለና በሰይፉ ወደቀበት ይላል። ገደለው። ያ የተቀባ ንጉስ ሞተ። ያ ሰው አላበቃም፣ ሮጦ መጣ። ንጉሱ ዳዊት አቤት፣ ንጉሱ ዳዊት አቤት፣ ንጉሱ ሳኦል ሞቷል፣ ዮናታን ሞቷል። ዳዊት አለቀሰ፣ ማቅ ለበሰ፣ ልብሱን ቀደደ አለ። ካለቀሰ በኋላ ለመሆኑ እንዴት ነው የሆነው እስቲ ንገረኝ አለው። በዛ በኩል እያለፍኩ ነበር አለ። እሺ እያለፍክ ነበር፣ እያቃሰተ አገኘሁት አለ። እሺ እያቃሰተ አገኘው። ከዛ በሰይፍ ውደቅብኛል አለ። ከዛስ ወደቅኩበት አለ። አለቀሰ። ለመሆኑ አንተ ማን ነህ አለው። እኔማ አማሌቃዊ ነኝ አለ። ዛሬ አንገቱን ቀነጠሰዋል። አንድ ሰው ከኔ ጋር የሚተባበር ሰው ካለ ይጩና አሜን ይበለኝ። አንገቱ ተቀነጠሰ፣ አማሌቅ ተሰበረ። ዝም አይባልም። ቤተሰቦቼ የምወዳችሁ የማከብራችሁ ዝም አይባልም። አማሌቅ እየተገዳደረ ዝም አይባልም። ልጆችን እየተገዳደረ ዝም አይባልም። ጤናህን እየበላ ዝም አይባልም። ዛሬ መታዋለሁ፣ ዛሬ ሰብረዋለሁ፣ ሰብረዋለሁ። አንድ ሰው እንደ ቆማችሁ ልቀቀኝ ብሎ ይራመዳል። ደገመው፣ ልቀቀኝ። አማሌቅ ቻው። አማሌቅ ኧረ አይሰማም። አማሌቅ ለጌታ ክብር ሰጣችሁ አረፍ በሉ። ጌታ ይባርክ። ቻው። አሁን በረምስ ልጨርስ። ይሁንኛው ዳዊት በጣም ከገደለው በኋላ አሁንም ጊዜያት አመታት ነጎዱ፣ አለፉ። ታውቃላችሁ በዓለማችን ላይ አንድ እንስሳ አለ። ይሄ እንስሳ የአሳማ ዝርያ ነው። በዓለማችን 200 በላይ የአሳማ ዝርያዎች አሉ። ከዚህ የአሳማ ዝርያዎች ውስጥ ይሄ ለየት ይላል። ይሄ የአሳማ ዝርያ ብርብሪሳ ይባላል። ልሳን ይመስላል ስሙ ራሱ፣ ግድ የለም ብርብሪሳ ይባላል ስሙ።
ይሄ አሳማ ዝርያ አንድ ቀንድ አናቱ ላይ ያበቅላል። ይሰማችኋል? አንድ ቀንድ ከዚህ አናቱ ይበቅላል ከአናቱ ላይ ይበቅልና ተጠማዞ ወደ ራሱ ያድጋል። አስቀድሞ ይሄንን ቀንድ ካልሰበረው ከግንብ ጋር ተጋጭቶ ካልሰበረው ያ ቀንድ ይዞርና ራሱን ይገለዋል። የራሱ ቀንድ አማሌቅ ልክ እንዲህ ነው። ቀድሞ ያላጠፋቸው አማሌቃውያን እኮ ነው ንጉሱ ሳውልን መተው ያጠፉት። እኔን ካላገኝ ላልወለድካቸው ልጆች ጭምር ነው መጸለይ ያለብን። አስተፋዋቸው ጃላ ቴላ ዲላ ዱላ ቴላ አስተፋዋቸው ኢየሱስ። አንድ ሰው ይጩና ሲለቀቀኝ ታውቃለህ? ከልብስ ላይ እንደዚህ ቆሻሻ እንደዚህ እንደሚራገፍ እንደዚህ ከልብስ ላይ እንደዚህ እንደሚራገፍ ጤናችሁ ላይ የተጣበቀ ፋይናንሳችሁን እየበላ የተጣበቀ እግዚአብሔር እንዲህ ሲያራግፈው ያለው አስቀድሞ ያላጠፋው አማሌቅ መጣ። ይሄን ቃል ልጨምር። አስቴር መጽሐፍን ታውቁታላችሁ፣ የመጽሐፍ ወዳጆች ናችሁ። አስቴር መጽሐፍ ላይ ምዕራፍ 3 ላይ ስለ አንድ ሰው ይናገራል። ስልጣን ቢጤ ያለው ሰው አለ፣ ሃማ የተባለ ስልጣን ቢጤ ያለችው። መርዶክዮስ ደግሞ የተባለ ብንያማ ያለ አይሁድ ለአምላኬ ነው ማጎበድደው የሚል ለአምላኬ ነው ምሰግደው የሚል ስግደት የሚገባ አምላክ አለ የሚል ወይ ፍንክች ያለ ሰው አለ። ወይ ፍንክች ደስ ወይ ፍንክች ስገድ አልሰግድም፣ አጎብድድ አላጎበድድም። ሃማ በዛ ሲያልፍ ሲወጣ ሲገባ መርዶክዮስ ስግደት የሚገባው ለእግዚአብሔር ነው ብሎ ቆሟል። ሰዎች መጡና ነገሩት፣ ሃማ አንተ ለምን እጅ የነሳ ሰላም ማይል መርዶክዮስ አለ ሲሉት ወዲያው ሃማ ብድግ አለ። አጠፋዋለሁ አለ። ግን ይሄን ሰው ብቻ አጥፍቼ እጄን አላቆሽም፣ መላ አይሁድን ነው ምገለው አለ። መላ አይሁድን ነው ማጠፋው አለ። ዘርማን ዘራቸውን ነው ማጠፋው አለ። አንድ ሰውም አልገልም አለ። ስለ ሃማ መጽሐፋችን አስቴር ምዕራፍ 3 ላይ ሲናገር ስለ ዘርግንዱ አጋጋዊው ሃማ ይላል። ማጣው ያልጠፋ ሃማ ያልጠፋ ይሄ የአማሌቅ መንፈስ መጥቶ ድጋሚ ያው እግዚአብሔር ምስክሬ ይሁን ይታዩኛል 17 ሰዎች ይልኛል እነሱና ዘራቸው አመለጠ ይለኛል። 17 ቤተሰቦችን ነው ማየው፣ ግለሰብ አይደለም ቤተሰብን ነው ማየው። 17 ቤተሰብን ነው ማየው። 17 ቤተሰብ ይታየኛል። እግዚአብሔር አምላክ አስመለጠሽ። እግዚአብሔር አምላክ አስመለጠ። ክንውንህን ማይፈልግ አማሌቅ፣ በርህን የሚዘጋ አማሌቅ። መሳፍንት ምዕራፍ 6 ላይ ትዝ ይላችኋል። እስራኤል ዘርዘራ ይላል። ዘርዘርቱ የሰብሉ ወቅት ሲደርስ ሊሰበስብ ሲል እስራኤል አማሌቅና ምድያም ይመጣሉ። ዘንጠው ይመጣሉ። የዘራው እስራኤል ነው፣ የደከመው እስራኤል ነው፣ የኮተኮተው እስራኤል ነው። የሚመጣ ደግሞ ሊበላ የሚመጣ አማሌቅ አለ። ይመጣና ይላል ድንኳኖቻቸውን አያስቀርም፣ ይወስዳል። ሰብሎቻቸውን በሙሉ ሰብስቦ ይዞ ይሄዳል። የሚደክመው ማን ነው? እስራኤል። የሚበላው ማን ነው? አንዳንድ ሰው እቁብ ገባው 100 ምናምን ሺህ ደረሰኝልና በደረሰኝ ወር ላይ ታመምኩኝ 100 ሺህ ብሩ ሐኪም ቤት አለቀ ይላል። አራ አማሌቅ ነው። አንድ ሰው እንደዚህ አለ፣ ላገባ ነው ተዘጋጁ ምናምን አለ። ተዘጋጀ ሰው 6 ዓመት በጮኝነት ቆየ። በሰባተኛው ላገባ ነው አለ። ተዘጋጀ። ቦምቦሊኖ እየጋበዘ ሻይ እየጋበዘ ማኪያቶ እየጋበዘ 6 ዓመት ቆዩ። በሰባተኛው ሊያገባት ሲል ከውጪ አንድ ሰው መጣና አገባት። አይድለ 40 ቀን እድል ያለ። አረ 40 ቀን እድል አይደለም አማሌቅ ነው። የ80 ቀን እድል አይደለም አማሌቅ ነው። ቦምቦሊኖ የሚጋብዘው ወንድማችን የሚወሰደው በአማሌቅ
መታውታ ያው እግዚአብሔር ምስክሬ የልጅ ልጆቻችሁ ለማረግ ይሆናሉ የልጅ ልጆቻችሁ ማረግ ላይ ይበቃሉ የልጅ ልጆቻችሁ ጭንገፋ ያገኛቸው ጉባኤው ይውሰድ አሜን ይበለኛ ጭንገፋ ያገኛቸው በፍጹም አንድ ሰው ጩና በፍጹም ይበላል never በፍጹም አያገኙም ገንዘባውቶ ካፌ ቀያይሮ ማኪያቶ ቤት ቀያይሮ ምን አለ ካንተ የሚጠበቀው በእምነት እኮ አሜን ማለት ነው እዚህ ሆነ ትውልድ ያመልጣል አንዳንዶች ፈውስ ተገብቷቸው ድምድማቱ ተሰጥቷቸው ከእግዚአብሔር ዘንድ ግን ዘግይተዋል ለመፈወስ ተፈቅዶላቸዋል እኮ አንዳንዶች የፍርድ ቤት ክርክር ተፈቅዶላቸው እጃቸው ግን የገባ ነገር የለም ብዙ እንደዚህ የዘገየ ነገር እጆቻችሁ ላይ ያለ ሰው ይሄው የምትሉት ሰው ዛሬ እጃችሁ ገባ ይሄን ትንቢታዊ አክሽን ሳረግ እጃችሁ ላይ ይገባል አካል ይለብሳል ትንቢታችሁ ድምጻችሁ ከእግዚአብሔር የሰማችሁት ኪዳን እንደ ጄፒኤስ እንደ ቤተሰብ እንደ ግልዮት በኢየሱስ ስም እጃችሁ ገባ ይጩና አንድ ሰው አሜን አማሌቅ ቻው አብሮ አማሌቅ አዎ አማሌቅ በቃ ዛሬ የበቀል ቀን ስለሆነ ለብዙ ሰው ዛሬ መለቀቅ ይሆናል ጳውሎስ እንደዚህ ያለ በጣም ለጸሎት እየተዘጋጃችሁ በጣም ጳውሎስ እንደዚህ ያለ የተሰሎንቄ መጽሐፍን ሲጽፍ የተሰሎንቄ አማኞች አለ አቤት ወደ እናንተ ልንመጣ ወደን ነበር አለ እኔ ጳውሎስ አንድ ሁለት ጊዜ ሞከርኩኝ ግን አልቻልኩም አለ ለምን ትራንስፖርት አጥቼ አላለም ገንዘብ አጥቼ አላለም ሰይጣን አዘገየኛል ያን የተቀባ ሐዋርያ አዘገየኛል ማየት ፈልጋለሁ እናንተን ማግኘት ፈልጋለሁ ግን አዘገየኝ ዛሬ አንዳንድ ሰው ፋይናንስ አለው ገንዘብ አለው ግን ዘግይቷል መለቀቅ ሆነ መለቀቅ ሆነ አቅም እያለው አንዳንድ ሰው አቅም እያለው ዘግይቷል ጳውሎስን የሚያህል ታላቅ ጃይንት አፖስትል አዘገየኛል እንዴ ምን ራራለት ሰይጣን የለን ምን ራራለት አማሌቅ የለን እንዴ መዝሙር 84 ይገርመኛል እስራኤል ላይ ይላል አማሌቃውያን ኤዶማውያን ምናምን የተባሉ ታላላቅ ህዝቦች 7 የሚሆኑ ህዝቦች ተነሱባት ይላል እስራኤል ላይ ተነሱባት ዝክሯን እናጠፋለን አሉ ይላል እንዴ አማሌቅ እኮ ለሄ የሚለው ዝክሯን እናጠፋለን ስሟን እንደመሰሳለን ብለው ተነሱ ይላል በስተመጨረሻስ የራሳቸው ስም ተደመሰሰ ለመለሰዋ ድግምታቸውን መለስኩታ ልጆቻችሁ ላይ የተሟረተውን መለስኩታ አረ እንደዚህ አረ መለስኩታ ኤይ ድግምታቸውን መለስኩታ አንድ ሰው ይወርውረው መለስኩታ ኤይ መለስኩታ አንድ ሰው ላይ ሟርት የተላከ ደም ግፊት ሆኖ የተቀመጠ ስኳር ሆኖ የተቀመጠ እንደመሰሳለን ብለው ተነሱ አማሌቃን የራሳቸው ዝክርና ስም ተደመሰሰ ዛሬ ድግምታቸውን መልሼዋለሁ ሟርታቸውን መልሼዋለሁ ኤይ መልሼዋለሁ
መልሼዋለሁ። አማሌቅ ቻው። አማሌቅ አማሌቅ መልሼዋለሁ። መልሼዋለሁ። አረ መልሼዋለሁ። አንዘገይም አንዘገይም። አዘጊ ቁሩ በራችንን ይዘጋል። ጤናችን ፈጥኖ እንዳይሆን ያዘገየናል። ደስታችንን አይፈልግም። መከናወናችንን አይፈልግም። ታዲያ ዝም ይባላል እንዴ? እመታዋለሁ። ዘፍጥረት 24 ላይ የሚገኝ ክፍል አለ እንደምታውቁት። ከ24 ጀምሮ 25 ስታነቡ አብርሃም ለልጁ ለይስሐቅ ሚስት እንዲያመጣ ሎሌውን ላከው። ከዚህ ሁሉ እንዲያው ሴት መልአኩ ካንተ ፊት ይወጣል አለ፣ ይከናወንልሃል አለ። ያ ሎሌ አሜን አለ። ወጣና ይላል አንድ ጉድጓድ አጠገብ ተቀመጠ። ያቺ ሴት መታ ብሎ አሁን ልተነብይ ነው፣ ተዘጋጁ። ያቺ ሴት መታ ለኔም ለግመሎቼም ውሃ የቀዳች እኔንም ግመሎቼንም የምታጠጣ ሴት እሷ ሴት የጌታዬ የልጁ ሚስት ናት እያለ እየጸለየ ጸሎቱን ሳይፈጽም ይላል አሜን ብሎ ሳይጨርስ ይላል ርብቃ እንስራዋን ይዛ መጣች። ከዚህ ቤት ሳትወጡ መልሳችሁ ቤታችሁ ገባ። ከዚህ ቤት ሳትወጡ ፈውስ ቤታችሁ ገባ። ከዚህ ቤት ሳትወጡ ቅባት ቤታችሁ ገባ። ከዚህ ቤት ሳትወጡ ታምራት ቤታችሁ ገባ። እግዚአብሔር ይለኛል አንዳንድ ሰው ቤት ሊብራራ የማይችል ታምራት ሆነ። እብጠት ተነሳ፣ ሽባነት ተሰበረ። ጸሎቱን ሳይጨርስ ንግግሩን ሳይፈጽም ገና እያወራ ከዚህ ቤት ሳትወጡ ያው እግዚአብሔር ምስክርነት ቤታችሁ ገባ። ከዚህ ቤት ሳትወጡ ተፈረደላችሁ። ከዚህ ቤት ሳትወጡ መልስ አገኛችሁ። ከዚህ ቤት ሳትወጡ ክርክራችሁ ተፈጸመ። ይሁን አለ፣ ይሁን አለ፣ ይሁን አለ። ከዚህ ቤት ሳንወጣ ታመሽን የመጣሽው ከዚህ ቤት ሳትወጪ፣ ታመነ የመጣው በክርክር ውስጥ ነው ያለው ከዚህ ቤት ሳትወጣ። ይኸው መልስ ቤታችሁ ገብቷል። ኮቴ ሰማለሁ፣ ኮቴ ሰማለሁ። እግዚአብሔር የጉብኝት ነው ይለኛል። ኮቴ ሰማለሁ፣ የጉብኝት ነው ይለኛል። ኮቴ ሰማለሁ፣ የፈውስ ነው ይለኛል። ኮቴ ሰማለሁ፣ የታምራት ነው ይለኛል። ኧረ ቤትሽ ገባ፣ ቤታችሁ ገባ። ጎናችሁ ያለውን ሰው ንቅ አድርጉትና ቤት ጉብኝት ገባ በሉት። አንቺ ሴት ኪሳራ ከዘመንሽ ተመታ ይለኛል እግዚአብሔር። ኪሳራ አሜን። ያከሰረሽን ኪሳራ አየሁ። መውጣት ሲገባሽ መፍጠን ሲገባሽ ግን ያከሰረሽን ወደ ኋላ ያዘገየሽን አየሁት። አማሌቅ ነው ዛሬ ቀብሩ ተፈጸመ። አንቺ የትውልድ በረከት ነሽ። ግን እንዲህ ስቦሻል፣ አዘግይቶሻል። ብዙ ኪዳን እኮ አለሽ፣ ብዙ ድምጽ እኮ አለሽ። መቼ ነው ያለሽ? ዛሬ ኢየሱስ ስም ተፈጸመ። አውቃለሁ ከፊቴ ያለውን ክብር ነው ክብር የእምነት መታጫና
ያለው ከፊቴ ያለውን በመገለጥ ጌታ ያሳየኝን ክብር ነው ሰላም ነው ከፊቴ ያለው ክብር ነው ሰላም ነው ከፊቴ ያለው ክብር አለ ከፊቴ ክብር አለ ከፊት እንደ ያምናው አይደለም የክብር ነው አቤቴ ክብር አለ ከፊት እንደ ያምናው አይደለም የሞገስ ነው አቤቴ ካሳ ቤታችሁ ገባ እግዚአብሔር አለኝ ሕዝቤን እክሳለሁ አለኝ ሕዝቤን እክሳለሁ አለኝ ካሳ ቤትሽ ገባ ካሳ ቤትሽ ገባ አማሌቅ 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 እንደዚህ አይነት ነገር ያለው የመጨረሻ ውሳኔ ፍርድ ቤት ሲሰጥ ማህተብ እንደሚመታ ማህተብ እንደሚመታ በኢየሱስ ስም ተፈጸመ ተፈጸመ ያው እግዚአብሔር ምስክሬ ያደከማችሁ ወደቀ የተገዳደራችሁ ወደቀ ጌታ ያክብራችሁ ገና ነው እንለዋለን እኮ አረረረ ተቀምጦ እየጸለየ ርብቃ መጣች ፈጣን መልሰረ ቤታችሁ ይግባ እሳት ስላለ በቃ ትንቢት ይመጣል እንደዚህ አይነት ፈጣን መልስ አንዳንዶቻችሁ ከዚህ ቤት ሳትወጡ ስልክ የምስራች አረ ስልኩን አንሺው የምስራች አረ ስልኩን አንሳው የምስራች አረ ስልኩ ርብቃ መጣች ውሃ ጠጪኝ አላት አረ ላንተም ለግመሎቹ ምናልባት ከ2000 ሊትር በላይ እኮ ነው እነዚህ ግመሎች የሚጠጡት ላንተም ለግመሎችም አጠጣሉ ቀርታ አጠጣች እቺ ሴት ውመን ኦፍ ጋድ ናት አለ ቤትሽ ውሰጂኝ አላት ቤቷ ሄዱ አሁን ነው ነገሩ የሚጀምረው ልክ ቤታቸው ሲገቡ አባቷ ባቱኤል ነው አንድ አለ አዘጊ የአማሌቅ መንፈስ የሚሰራበት ስሙ ላባ ስራው ላብ የሚበላ ላብ ይበላል ሲገቡ አለ ላባ ነገሩን አስረዱ ተባሉ ያሎሌ አስረዳ ነገሩን ርብቃ አስረዳች ነገሩ ከእግዚአብሔር ነው አሉ እንስማማለን አሉ በዛ ቀን አደሩ በሉ ጠጡ ከዛ አሁን ነው ታሪኩ እኮ በንጋተው ማልደው ይላል ሎሌውና ርብቃ የተቀሩትን ግመሎች ይዘው ማልደው ተነሱ ይላል ልክ እንዲህ ሲል ላባም ይላል ማልዶ ተነሳ ይላል ልክ የእግዚአብሔር በረከት ወደ እናንተ ሲመጣ አብሮ እንዲህ ተያይዞ የሚመጣ ሰበር እጅ ዛሬ ተሰበረ የእግዚአብሔር በረከት ወደ እናንተ ሲመጣ የእግዚአብሔር ጉብኝት ወደ እናንተ ሲመጣ እንዲህ ተከታትሎ ሊመጣ የሚፈልግ ላባ ወገቡ ይወካ በሌዊ ላይ ሚነሳ ወገቡን ወጋው እንደሚል ወገቡ ይወካ ማልዶ አብሮ ላባ ተነሳ ማልዶ አብሮ ተነሳ ቆይ አለ አቤት ቆይ አንተ ሎሌ ቆይ ርብቃ እሺ ነገሩ ከእግዚአብሔር ነው አምነናል አውቀናል ግን አለ ላባ እሺ እንደው በመካከላችን የበላችሁ የጠጣችሁ የተጫወታችሁ አንድ 10 ቀን ብትቆዩ አለ 10 ቀን ያሎሌ እግዚአብሔር ይባርከው እግዚአብሔር መንገዴን አቀንቷልና ላባ ሲል አታዘግዩ ድጋሚ ላባ ሲል ቻው አረ ላባ አሰጊው አማሌቅ በሽታ መርገም ላንገናኝ ነው ምን ልንያየው ዛሬ ያሎሌ ጌታ ይባርከው ወጡ ቻው ብሎ ወጡ
ላባ በዚህ ሎሌ ምክንያት አሁን ስሙኝ በዚህ ሎሌ ምክንያት የአብርሃምን ልጅ ይስሐቅን ማዘግየት አልቻለም በፍጹም ግን በጣም የሚገርማችሁ የይስሐቅን ልጅ ደግሞ ያዕቆብን ይሄው ላባ ያዘው የሰማት በዛ ሎሌ ምክንያት ይስሐቅ አልዘገየም በጊዜው አገባ አልዘገየም መጣ አዘግይ ሊያዘገይ ነበር የተነሳው አልዘገየም ልጁን ግን አገኘ አንዳንዴ አንተ አምልጣ ሊሆን ይችላል ልጅስ ያልወለድኳቸው ሙጢና ቢጢስ በኢየሱስ ስም አመለጡ እንዲህ ነው ወይ የምትቀበለኝ እንዲህ ነው ወይ የምትወስድልኝ ልጆቻችሁ አመለጡ ትዳርሽ አመለጣ የልጅ ልጆች አመለጡ ሰባት ዘርማን ዘር አመለጣ አመለጣ ያዕቆብ ሸሽቶ እንደምታውቁት የይስሐቅ ልጅ ያዕቆብ ሸሸና እነ ላባ ቤት ገባ ሚስት ፈልጋለሁ አለው ራሔልን ወድጃታለሁ አለው እሺ አለና ሊያን ሰጠው ሲል 7 ዓመት አዘገየው ኧረ የኔ ራሔል ናት አለ ሌላ 7 ዓመት ጨምር ብሎ 14 ዓመት ሰጠው ወይኔ ጉዴ 14 ዓመት ሲል ደግሞ በስራ ምናምን አስመስሎ 6 ዓመት አንድ ላይ 20 ዓመት ያዕቆብ መድረስ ካለበት ግብ 20 ዓመት ወደ ኋላ ዘገየ ዛሬ ይሄንን ላባ ሰብሬው ነው ሞጣዋ ሀገራችንን ያዘገየ ላባ ወገቡ ይሰበራ አንድ ሰው ይጮና እበቀለዋለሁ ይበልስ ድገምልኛ ለመጨረሻ ጌታ ይባርካችሁ ኧረ እንገለብጠዋለን ዝም አይባልም ድምጽ ያላችሁ ዝም አይባልም መቼ ነው የሚፈጸመው ጌታ ሆይ መቼ ነው ሰማው መቼ ነው አይባልም እንዲሰማ እበቀለዋለሁ ምን እንደማይ ታውቃላችሁ ምን እንደማይ አንድ ሰው ለምሳሌ አንድ ሰው ወጣው ናስቲ ይሄንን ትንቢት ሳደርግ ሌሎቻችሁም ትፈታላችሁ የልጅ ልጁ ዘግይቷል የአብርሃም በደንብ አድርጋችሁ ስሙኝ ይሄ መንፈስ አዘጊ ነው ደግሞ አንድ እጅ አለ ደግሞ የሚያፈጥን የሚያዘገይ እጅ እንዳለ ሁሉ የሚያፈጥን እጅ ደግሞ አለ ይሄ እጅ ደግሞ የአምላክ እግዚአብሔር እጅ ነው ዛሬ እጁ በላያችን ላይ ተቀመጣለች ኤልያስ እንዲህ አለ ከባድ የሆነ ውሽንፍር መጣ አለ ስለዚህ አካብ ሰረገላህን ይዘህ ሂድ አለው አካብ ሰረገላውን አስነሳ የንጉስ ሰረገሎች እጅግ ፈጣኖች ናቸው የዚህ ዘመን ቪኤት በሏቸው በጣም ፈጣን ናቸው ሰረገላው ላይ ወጣ አካብ ብድግ ብሎ ዝናቡ ሳይዘም ሄደ ያገልጋይ ደግሞ ወዳጅ አለ እግዚአብሔር ይባላል አካብ ሄዷል ኤልያስ ብቻውን ነው ውሽንፍሩ እየመጣ ነው የእግዚአብሔር እጅ ይላል የእግዚአብሔርም እጅ ኤልያስ ላይ መጣችበት አካብ እኮ ሄዷል ይሄድ ያገልጋይ ወዳጅ አለ የጴንጤ ወዳጅ አለ የእግዚአብሔር እጅ ይባላል የእግዚአብሔርም እጅ ኤልያስ ላይ መጣችበት ይላል ታውቃላችሁ ላስቸግርና ታውቃላችሁ የሰይጣን እጅ እንደዚህ ነው መሄድ ይፈልጋል ድምጽ አለው ቃል አለው እንዲህ ነው ብዙ ሰው ፈውሱ ተወስኖለታል መሄድ አይችልም ብዙ ሰው ቃል አለው ይሞክራል መሄድ አይችልም ይጥራል ጳውሎስ ሞከርኩ አለ አልቻልኩም አዘግይቶኛል አለ ይሞክራል ሰው አይችልም ይፈልጋል አይችልም ኪዳን አለው አይችልም ለምን አዘግይዞታል አንድ እጅ ደግሞ አለ አረ አንድ እጅ አለ የአምላኬ እጅ አለ የእግዚአብሔር እጅ አለ ነህምያ ላይ የተቀመጠ እጅ አለ እዝራ ላይ የመጣ እጅ አለ
እነ ዳንኤል ላይ የመጣ እጅ አለ። እነ ሕዝቅኤል ላይ የመጣ እጅ አለ። ኤልያስ ላይ የመጣ እጅ አለ። ጄፔስ ላይ ዛሬ መጣ። ቤትሽ ላይ መጣ። ቤቴ ላይ መጣ። ይሄ እጅ እንዳለ የእግዚአብሔር እጅ ይመጣል። ያኛው እጅ ስራው ማዘግየት ነው። ይሄኛው እጅ ደግሞ የእግዚአብሔር እጅ ኤልያስ ላይ መጣችበት ይላል። መጣችበት ይልና ወገቡን አሸፈጠ ይላል። አሁን ከሰረገላ ጋር ሊሮጥ እኮ ነው። ወገቡን አሸፈጠ። የነገስታት ሰረገሎች ናቸው። አስተካከለ። ምንድነው የመጣበት? እጅ ነው የመጣበት። ገንዘብ ካለው በላይ የሚያስሮጥ፣ አቅም አለኝ ከሚለው በላይ የሚያስሮጥ፣ ጊዜው የኛ ነው ከሚሉ በላይ የሚያስሮጥ፣ ልምድ አለኝ ከሚሉ በላይ የሚያስሮጥ አረ የእግዚአብሔር እጅ መጣ። እንደ ቆማችሁ ስሙኝ። ይሄንን ያዘገየንን እጅ እግዚአብሔር ዛሬ ይሰብረውና ይሰብረውና ኤልያስ ላይ የመጣችው እጅ በላያችን ይመጣና ወደ ተናገረሽ ድምጽ መሮጥ ይሆናል። መንጭቀው የሚወጡ ሰዎች ነው ያሉ። መንጭቀው የሚወጡ ሰዎች ነው ያሉ። አረ በመንፈሴ መንጭቀው የሚወጡ ሰዎች ነው ያሉ። ይሁን እንዴ አሁን አንዳንድ እዚህ ውስጥ በጣም የተባረካችሁ ሰዎች አላችሁ። ምትነዱት መኪና አለ። አሁን በደንብ ስሙ። ምትነዱት መኪና አለ። የመሄድ አቅሙ ምናልባት ከ200 በላይ ነው፣ ከ250 በላይ ሊሆን ይችላል የስፒድ ሊሚቱ። የኛ ደግሞ አለች ከ120 በላይ መሄድ አይቻልም። አትችልም። ብትፈጥን ራሱ መሄድ አትችልም። የመጨረሻ አቅሜ 120 ነው ተወኝ ነው የምትለው። የአንዳንድ ሰው ደግሞ ኖርማል አካሄዷ ነው 120 ኖርማል ናት። ምናልባት የኔ መኪና ከዚህኛው 200 በላይ ከሚሄደው መኪና ፊት ብሆን በ120 ብሄድ የኔ እኮ የመጨረሻ አቅሜ ነው። ይሄኛው ደግሞ ከኋላ ሆኖ እንደዚህ ነው የሚለው፣ ክላክስ ያደርጋል። አረ መንገድ ዘጋብኝ። የኔ አቅም እኮ ይሄ አይደለም። የኔ አቅም እኮ ከዚህ በላይ ነው። መሄድ እኮ እችላለሁ። ኪዳን እኮ አለኝ። አቅም እኮ አለኝ። የሰማሁት እኮ ድምጽ አለኝ። ከመንገዴ ዞር በልልኝ። አማሌ ከመንገዳችሁ ዘወር አለ። እስቲ እባክህ ጩህና ቻው 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 ቻው። ዛሬ 77 ሰዎች ላይ የእግዚአብሔር እጅ ትቀመጣለች። ከዛ ምን ይሆናሉ ሲባል ይፈጥናሉ። አገልጋዮች አቅም ያላችሁ ኪዳን ያላችሁ ጓዳ ያለው አገልጋዮች ይኸው የእግዚአብሔር እጅ መታለች። ከፊታችሁ ያለው አማሌክ ተመቷል። መፍጠን ይሆናል። አንድ የአዲስ ዝማሬ አለ። የአዲስ ዝማሬ አለ።
አማሌቅ አውቆ መንገድ ይለቀዋል። ደው ነብይ ይሄን ይለያል የዝማሬ ራሱ ሞትን በሕይወት ቀይሮ ነገር ሊገለብጥ በጭንቀት ሊያሰፋኝ ከፍታ ለኔ ሊሰጥ አሁን ዘመን መጣ ከፊቴ ፋሬስ በየምጥስበት የያዘኝ ዳግም ላይ ይዘኝ ሰብሬ የምወጣበት ሰባሪው ጌታ ከፊቴ ወጥቷል አማሌቅ ፈርቶ መንገድን ለቋል ክረምቱ አልፎ ጭጋጉ በኗል ዛሬ ለኔ የዜማ ጊዜ ሆኗል አምልኮ ይሸልምታ እኔም በተራዬ ሌሊቱን በሚያነጋው ታብሷል እንባዬ እግዚአብሔር ሆይ ጸልያለሁ እግዚአብሔር አባቴ ሆይ ጸልያለሁ ለዚህ ቤተሰብ በኢየሱስ ስም ለእናት ለአባት ላልመጡ ወንድምቶቻቸው ቤታቸው ተአምራት ይግባ ቤታቸው ተአምራት ይግባ እግዚአብሔር ታላቅ የሆነ ደመናዬን ይላል ማስቀምጥባቸው ልዩነት የሚያረጉ ልጆች አሉኝ ይለኛል አንዱ ያው እግዚአብሔር ምስክሬ ነው ማለት አማን ያንተ ነው ልዩነት የሚያመጣ ደመና አማሌቅ የማይችለው ላባ የማይችለው አዘጊው የማይችለው ልዩነት የሚያመጣ ደመና በቤቴ ላይ መጣ በአገልግሎቴ ላይ መጣ አሁን ጤናችሁ ይተፋል ለምን ከተባለ አማሌቅ ቀብሩ ተፈጽሞ ነው የምንወጣው ዛሬ ቻው ብላችሁ ትወጣላችሁ ለአንዴና ለመጨረሻ ተዘጋጅታችኋል ለመጸለይ ይሄን መንፈስ ለመስበር ይሄን የተገዳደረን ለመምታት ይሄን አውሬን ለመግደል አንበሳና ድቡን ለማስተፋት ቤልን ለማስተፋት የተዘጋጀ አለ ወይ እሱ ሰው ሁለት እጆቹን ብድግ ያርግልኝ በእነዚህ እጆች ላይ የእግዚአብሔር እሳት ይቀመጥ በእነዚህ እጆች ላይ የእግዚአብሔር ክብር ይቀመጥ አመጻና በደል በክርስቶስ ደም ይነሳ በኢየሱስ ደም ይነሳ ቆሙ ብድግ አርግጅን በኢየሱስ ደም ከነዚህ እጆች አመጻና በደል ይነሳ ታምራት የሚሰራ ሰዓት ይቀመጥ መርገምን የሚሰብር ሰዓት ይቀመጥ ሁሉ ሰው አሁን አይኖቹን ይጨፍናል ይሄንን የአውሬውን አማሌቅ እባቡን ይሰብረዋል